ትልቅ እጢ ነው እሱ። ስለሱም ነገር ብዙ ያልተባልክበትን ነገር እንኳን እንዳለው እውነትም እጢ ያላለም ሐሰን እውነት እጢ ነው የማይቆረጥ እጢ ማለት ነው መባልን እንጂ መሆንን ማን ይፈራል ሲጀመር ምንም ይበል ፈልገውን ነገር ሞክር ጣር ሃይሚን ብትሆን እስክትረዳህ ድረስ ያንተ እስክትሆን ድረስ ማናት ፍፄ አሁን የማናት በነገራችን ላይ አሁን ሃይሚ ተይም እንዲህ በይም ለማለት የሚመቸው ብሩኬ ጋር ጥፋት ሲኖር ነው ምንም ጥፋት የለም ስህተቶች አሉ አይደለ ያ ነገር እሷን ኮምፎርታብል ያረጋት አይደለም አምኜ እዚህ ቤት ላይ ልግባ አይነት ነገር አርቶ ንጹህ ባይሆን ኖሮ አዎ ሃይሚ ትክክል ናት መሄድ አለባት ይባላል አሁን ጉዳዩ ተጣራ ንጹህ ሆነ ብሩኬ አሁን ሃይሚ የምትሄደው ምንድነው ብለን እንረዳና እንማርበት ሁሉም ነገር ነፃ ከሆነ ምንድነው ተጠብቀው እሷ እዚህ መሆን የምትፈልግ ከሆነ አዲሱ ቤታችሁ ቃል ታስገቡ ነው ከዛ ሃይሚ ቋንጭና ሄደች ምናምን ልትሉ ነው ወይስ እንዴት ነው አልገባኝም እንዴ ሄዳችሁ ሌላ ጭቅጭቅ ምናምን እንትን ከምትሉ እዚሁ ባላችሁ ቤት አብራችሁ ሆናችሁ እንትን ነበር አዲስ አበባ እንሂድ ስላት ተረርተኛል አይደል የኔ መብት አይደለም እውነት ለመናገር አዲስ አበባ ለመሄድ ከሐሰን ጋር አንዴ ሞክራለች ሁለቴ ሞክራለች ሶ ያው አዲስ አበባ እዚህ ምንም ጉዳይ የለን የሚያስቆየን ጉዳይ እዩ ጉዳይሽን ጨርሽ እያለች በጣም ብዙ ጊዜ ስትል ነበር አብራችሁ ኑሩ እኔ ሳይነሳን ነበር ማለት ነበር እኮ አንዳንድ ነገሮች ደግሞ አንተ ጠይቃት ማንኛውም ሰው ካደረገው ካጠፋው ነገር እኮ ያው ይቅርታም ጠይቃትም ከዚህ በኋላ አንቺ ውስጥ ችግር ላልጨምርሽ ቃል ግቢልኝ ብሎ እኮ ትናንት ቀለበቱን ያዘጋጀው አይደል እንዴ እኮ በቃ አለ አይደል እንዴ ሁሉ ጊዜ እንደዚህ ማድረግ ይደብራል እኮ ራሱ ሌላ ችግር ነገር ብሩኬ ከችግሩ ሲወጣ ወይ እንኳን ደስ አለ ህይወታችን አማረ ህይወታችን ተስተካከለ ተብሎ አብሮ ከጎኑ ይኮናል እንጂ እኔ አሁን ሃይሚ ሄደችበትን ነገር በምንም ወይ ልረዳትና ልማርበት አልችልም ምክንያቱም የችግሩ ጊዜ ብትሄድ ሶኬ ችግር ውስጥ ገብቶ ሄደም እንላለን ትናንትናም ቀለበት አለመቀበሏም ጥሩ ነው ምክንያቱም ብዙ ጊዜ ብሩኬ ስጦታ ሲሰጣት ሃይሚ ለስጦታ ብቻ ነው አይኗ የሚገለጸው የሆነ ችግር ሲደርስበት ጥላው ትሄዳለች ከጎኑ አትሆንም ምናምን እነዛ ነገር ስለተባሉ ኦኬ ትናንትናው ስጦታ ጥላ መሄዷም እሺ ምንም ችግር የለም ከዛ ውጭ ግን አሁን ተጣላሁ እንደዚህ ምናምን ብላ ሷ ቪዲዮ ብትሰራ በምን ወይ እንረዳታለን ምን አለ ብሩኬ ጋር የነበረው ነገር ሙሸት ነው እሱ እንኳን እሺ እውነት ሆኖባት ነው ተብሎ እንኳን ቢታሰብ የዛን ጊዜ እሺ በቃ ትክክል ናት ብለን እንረዳታለን አሁን ግን ሃይሚን በምን ወይ እንረዳት ጋይስ ኮሜንት ስር ጻፉልኝ አንዳንዴ ቪዲዮ ላይም እኮ የምትማሩት ነገር አለ እንደው ለማብራራት ለመናገር ራሱ ብሩክ እንዲህ ስለሆነ ነው እሷ የተለያየችው እሷ ሄደችው ብሎ ሲወራ እንኳን ደስ ይላል በርግጥ ማለት ነው የሰው ወሬ ነው ምንም አዲስ ነገር አይፈጥርም አያመጣም ከባድ ይከብዳሉ ነገር ግን ብቻ ግን ያው እንዳያምጣጡ ቡቡዬ ትወጣዋለ በተስፋ እናደርጋለን ቤተሰቦች እንዴት አመሻችሁ እንዴት ናችሁ ነው ያለው ደህና ነኝ እግዚአብሔር ይመስገን ዛሬ ሃይማኖት አዲስ ላይቭ ላይ ጠርታችኋለች ማንንም ሰው እንዳይቀር ያለውን አይዲያ ያለውን ሐሳብ የምትከታተሉት ይሆናል የት እንደሆነ አላቅም እንግዲህ ወይ አዲስ አበባ ወይ ቡታጅራ አይ ዶንት ኖ አላቅም እንግዲህ ሐሰን ይዞ ከሄደ ሐሰን በዚህ አጋጣሚ ያው ነቀርሳ ነህ እየተባልክ ነው ያው ነቀርሳ በሽታ ደግሞ ያው የሆነ ነገር ሳያረግ ምንስ ከውስጥ አይወጣም ታውቃላችሁ ስለዚህ ሃይሚ ከዚህ በፊትም ታውቂያለሽ ብሩኬ እንደዛ ተው አውጡ ምንድነው ይሄ ችግር ምንድነው የተፈጠረው ምንም ቢፈጠር እኔ እረዳታለሁ ሃይሚ ብሎ በተለማመጠበት ጊዜ ሐሰን ችክ ብሎ ያው ሃይሚ መከራ አስበልቶሻል ታውቂያለሽ እዚህ የሚላችሁ ከሆነ የዱባዩ ጊዜ ማለት ነው ያው በምንም ወይ ይሁን በምን ብቻ የዛን ሰዓት ተናገሩ ሲል እምቢ ሲሉ ጥሎ ሄዷል ብሩኬ ወስኗል ሶ አሁን ደግሞ ምንም አይነት እዚህ ጋር አሁን ሃይሚን እኛ የምንረዳበት ነገር ምን አለ በፊት ቢሆን እሺ እንረዳታለን ምክንያቱም ያው በድሏት ነው ሄደችው ብለን እሺ እንረዳለን እንደ ሴትም እንደ ወንድም ሆነን ስንፈርድ እንደ ፍቅረኛም ስንሆን ማለት ነው አሁን ግን ምንም በተመለከተ ምን ሆና ነው ብለን እንረዳሽ ሃይሚ ማለት ነው ያው ከስራው ባሻገር አንድ የሚያስረዳ ነገር መኖር አለበት ጋይስ ከዚህ በፊት አሁን ብሩኬ ልጅ ስላለው ሃይሚ ህይወቷን ለብቻዋ መምራት አለባት ህይወቷን መኖር አለባት ስንልም እያላችሁም ከርማቸዋል አሁን ግን ምንድነው አሁን ሃይሚ ምን ሆና ነው ሄደችው ቢባል ለምን ተለየሹ ብትባል ምንድነው እንትኗ ኬዟ ምንም አሁን ለምን አንደኛ ልጅ ስላረገዘ ነው ልጅ ስላለው ነው ብትልሽ ልጁ እውነት ወጣ ነው ወይስ የልጁ እውነት ገና አልወጣም ይሄ በቁንጥጥ የወጣ ነገር ነው ማለት የታመነው እውነት በውሸት ነው ለማለት ነው ወይስ ምንም የገባኝ ነገር የለም እውነት ለመናገር ሃይሚ አካሄድ ሃይሚ እንደዚህ መሆን እኔ አልገባኝም አልገባኝ ድረስ ጥያቄ መጠየቅ ግዴታዬ ነው አይደል እንዴ ጋይስ ሌላው ሲቀጥል ደግሞ ለቀለበታው ድግስ አያስፈልግም ለእያንዳንዱ ነገር ድግስ መደገስ አለበት እንዴ የለበትም ይሄ ትክክል ነው ስኮርስ መብቱ ነው ብሩኬ በፈለገበት ቦታ ለሃይም ቢንበረከክ መብቱ ነው ግን እንደውም ሲጀመር መንበረከክ አያስፈልግም ለሴት ማለት ነው ለሴትም ለወንድም መንበረከክ አያስፈልግም በቃ ከተንበረከካችሁ ለፈጣሪያችሁ ነው መንበረከክ ያለባችሁ እንጂ ለወንድም ለሴትም መንበረከክ አያስፈልግም ሲጀመር ኃጢያት ነው በመጽሐፍ ቅዱስ ራሱ መንበረከክ የሚባል ነገር በፍጹም የለም
በቃ ከአንድ ፈጣሪያችሁ አንድዬን ከምትለምኑ በስተቀር መንበርከክ የሚባለው ነገር ፋሽን ሆኖ ነው እንጂ ለቀለበት ምናምን ምንም መንበርከክ የሚባል ነገር እኔ እንጃ አይደል ነው አላውቅም። ያው ብዙዎቻችሁ ግን አካብዳችሁት ለቁም ነገርም ለቀልድ የሚያደርገውን እያቀናበራችሁ አየበግ ነገር ኧረ እኔ በሳቅ ነው የሞትኩት። የምሬን ነው እውነት። የቁም ነገሩንም ድል ያለ ድግስ የደገሰበትንም እሷ ያለቀሰችበት የተደሰተችበትንም እነሱ ዛሬ ላይ ቆራጠው ቡቡዬ ባይኖር በማትዝናኑ ነበረ። ሰው አረጋችሁ ግን እግዚአብሔርን በጎችዬ ማለት ነው። የምሬን ነው። ቀብራራ ሰው አደረጋችሁ። ሲቀጥል ደግሞ ይቅርታ ጠይቃት። ምንድነው ይቅርታ? ይቅርታ ማለት ግን ምንድነው? እኔ ለራሱ አልገባኝም። ይቅርታ ከተባለች ቆየ እኮ በፊት ነበር ይቅርታ መባል ያለባት። አሁን እኮ በቃ ለሁለቱም ደስታው ለሁለቱም ደስታቸው ማለት ነው። ለአንድ ለሷ ብቻ አይደለም። ተቋርጠው እንደገና ነው የመጣሁት። ያው ማለት ላይ ልጆቹ እየጠሩኝ ሶሪ። እና ያው እኔ እንደተረዳሁት እንግዲህ እያቋረጡ ማውራት በሐሳቡ ይጠፋብኛል። በነገራችን ላይ ባይ ዘ ወይ ፍፄ እንደዚህ አይነት ሐሳብ ስላለ ለሁለቱም እውነት ጥሩ ማለት በካራክተርም ቢሆን በምንም በጣም ጥሩ ስራ ነው የሚያስተላልፈው እውነት ለመናገር። ሐሰን ግን ያው ማለት አንዳንድ ቦታ ደጋፊዎቹን ለማናደድ ምንም ብሎ በነገራችን ላይ እንደዚህ አይነት ስራ ስትሰሩ ሚዛናዊ ሆናችሁ መስራት አለባችሁ። ለምን መሰላችሁ? ሁሉ ጊዜ ብሩኬና ሃይሚ እየተጣሉ እናንተ ቻናል ላይ አይመጡም። አንዳንዴ በራሳችሁም ቻናል ይዛችሁ ትመጣላችሁ። ሶ ዛሬ ላይ ደግሞ ማለት በምትወዱት ሰው ያነዛ ሰዎች ዛሬ ሰብስክራይብም ቪውም እንዲመጣ የሚደረገው እነዛ ሰብስክራይበሮች ነገ የምትለቁትን ቪዲዮ ደስ እያላቸው እንዲያዩ ምናምን ነው አይደል? ሞር ደግሞ በጣም በቃ የሆነ ከቪዲዮ ውጪ የሆነ ጥምም ያለ ነገር ጥሩ አለም። ዛሬ አሁን ሐሰን ምን ሲል ነበረ? ያሮጊት ፈስ አይሸትም። እንደገና ደግሞ ምን ነበረ? ብዙ ነገር ሲናገር ነበረ። ሶ ነገ ዩቲዩብ ቻናል ይሰራል አይደል? መቼስ ሚዲያው ላይ ብን ብሎ የሚጠፋ ሰው ነው ተመልካችን አስቀይሞ የሆነ ነገር የሚሆነው። ከተመልካች ጋር ግዴታ ፒስ መሆን አለ ማለት ቅያሜ እንኳን ቢኖር መጠን ባለው ነገር ይሁን። እሱ ላይ የሚደርሱበት ከሆነ እያደረገ ያለው ነገር ትክክል ስላልሆነ ነው። ሃይሚን መውሰድ ከቡሩኬ መለየት ማለት ምን ማለት ነው? የሚያስጠላ ነገር ነው። አንደኛ ጓደኛው ነው፣ ሁለተኛ ነገር ደግሞ ተገቢ ያልሆነ ነገር ከዚህ በፊትም ዋጋ አስከፍሏታል። ሃይሚ ራሱ እንዴት አይኗ በርቶ ወደሱ እንደሄደች ፈጣሪ ነው የሚያውቀው። የምሬን ነው። እና ብቻ ለማንኛውም ግን ሴትና ወንድ ይለያያል። ወንድ ልጅ ያው አንድ ህይወት ላይ እየኖረ እያለ አሁን ማለት አሁን ሃይሚ ሌላ ችግር ውስጥ ገብታ ከችግሯ ጥሯት ቢሄድ ብሩኬ ለምን ጥሏት ሄደ ምናምን ብለን እንወቅሰዋለን። አሁን ላይ ግን ሃይሚ ምንም አይነት ውስጥ ችግር የለችም። ዝም ብላ ከመሬት ተነስታ ነው አልፈልግህም አትመጥነኝም ያለችው። ስለዚህ አሁን ብሩኬ ወንድ ልጅ ነው፣ ወጣት ነው። አሁን ባለበት ሰዓት ላይ የትም ቦታ ብድግ ብሎ ሊሄድም ቢሌትም ቦታ ምንም ነገር ቢያደርግ መብቱ ነው። ምክንያቱም ተባሯል ኦልሬዲ። አሁን ብሩኬ ብዙ ችግር አሳልፎ ከጎንህ ነች ምናምን የሚል ሰው አይጠፋም። ግን ብሩኬ ያለበት ችግርና አሁን ሃይሚ ያለችበት ችግር ሰማይና ምድር ነው። ሃይሚ ኦልሬዲ አልፈልግህም ብላ ነው ከህይወቷ ውጣ ከህይወቴ እንደማለት ነገር ነው በቃ። ይሄን ደግሞ ለምንድን ነው የምትለማመጡት? አልፈልግህም ያለን ሰው አስገድደህ ህይወት ውስጥ አቆየኝ ማለት ነው። ሶ ይሄ ምንም ተገቢ አይደለም። ጭራሽ ድራማው አይሆንም። እንደዚህ ሰው አያስተምርም። ምክንያቱም አሁን አንድ ሰው አልፈልግም ካለ አልፈልግም ነው በቃ። ምን ልመና በልመና የሚሆን ነገር ደግሞ ነገም ተለመነ ተነጎዳያም ተለመነ ሁሉ ጊዜም ያው መጨረሻው አያምርም። በፍቃደኝነት የሆነ ነገር ነው የሚያምረው። ስለዚህ ሃይሚ ችግር ውስጥ ሆና ብሩኬ ከጎኗ ባይሆን ብሩኬ ባያግዛት ሶኬ ብሩክ አጠፋ እንላለን። አሁን እኮ ሃይሚ ምንም መንስኤ የላትም። ምን እንበላት? በምን ወይ እንረዳት? እና እኔ እንጃ አይ ዶንት ኖ ብቻ አላውቅም ምን እንደምትል። እኔ ራሱ ቪዲዮዋን ጠብቃለሁ በድጋሚ እንጂ እኔ አሁን ላይ ምንም ይሄ ነው የምለው ነገር ምንም ነገር የለም። ሲቀጥል ሴትና ወንድ አንድ አይደለም። ሴት ልጅ ቤተሰብ አለ። አሁን ሃይሚ ብን ብላ የትም ሀገር ሊሄድ ብትል አትችልም። ለምን? አባቱ አሉ፣ እናቱ አሉ። ወንድ ልጅ ግን አሁን ብሩኬ ብድግ ብሎ የትም ሊሄድ ቢል እናቴ እዚህ ቦታ ሊሄድ ነው፣ ወንድ ነው፣ የትም ቦታ መሄድ ይችላል፣ መብት አለው። ግን በዛ መካከል ሃይሚ ዋጋ እንዳትከፊ አሁንም እፈራልሻለሁ። ምክንያቱም አንደኛ የተነሳሽበት ነገር ምንም አይነት እንትን የለውም፣ ምንም አይነት ርዕስ የለውም። በቃ ምን ተጎርተሽ ነው ብለን እንኳን ብናስብ በመሃል እንኳን እሺ፣ በዚህ የልጅቷ እውነት ሳይወጣ አንቺ እንደዛ ብትወስኚ ሶኬ በቃ ይሄ ነገር ነው ያስወሰናት ምናምን ይባላል። አሁን ላይ ግን ጥሩ ነገር ነው ያለው ብሩኬ ጋር። ጥሩ ነገር ከመጣ በኋላ መሸሽ ማለት
እንደገና ሌላ ችግር መፈለግ ነው እንጂ እኔ ሃይሚን በምንም ወይኔ ልረዳትና ጭንቅላቴ ላይ የምረዳት ነገር ሊመጣልኝ አልቻለም ምን እንደሆነ ይኖ ብሩኬ መፈተን ነው ኦኬ መፈተን ቢሆንም ደግሞ አሁን አይደለም መፈተን የነበረባት ሃይሚ በሌላ ጊዜ ነው እንጂ አሁን ገና ከዚህ ችግር ከዚህ ፈተና ወጥቶ በቃ ራሱን ነፃ ባደረገበት ሰዓት ሌላ ችግር መፈጠር የለበትም ይሄን ችግር ተቋቁሞ ወደኔ ይመጣል ብሎ ማሰብ ይሄ ከባድ እንትን ነው ማለት ይሁን ምንም የማይመስል ሪስክ ነው በቃ ሲቀጥል ደግሞ የተባለው ነገር እሷ ጋር እንዲመጣ የሚያደርግ ነገር አልፈልግም በቃ አማርኛ ነው አልፈልግም ብሎ ያለን ሰው እንዴት ነው ወደሷ ሄዶ ፈልጊኝ በግድ የሚላት እንዴት ነው እስኪ ንገሩኝ ጥፋት ቢሆን እሺ ጥፋተኛ ነኝ ይቅርታ ይላል በፊት የነበረው ጥፋት እንዳለበት ቢሆን እንደዛ ያለችው ኦኬ በጣም ትክክል ናት አሁን ላይ ግን ምንም ትክክል እኮ የለም ሃይሚ ጋር ቤተሰብ እስኪ እንደራሳቸው ናቸው ተረዱት ማለት አንድ ቪዲዮ ሲሰራ የሆነ ህዝቡን ያስተምራል ወይም ደግሞ ይማሩበታል በህይወታቸው ብለው የሚታሰብ ነገር ነው ግን አሁን ላይ እንጃ አላቅም ሃይሚ ያዘችው ርዕስ ምን እንደሆነ ባላቅም ከባድ ነው ሲቀጥል ደግሞ እዚህ ኑሩ አዲስ አበባ ሄዳችሁ ማልሄዳችሁ ጭቅጭቅ ነው እንትረክ ነው ብሏል እንትና ፍፄ እዛ ቦታ ላይ እዚህ ጋር ደግሞ ሃይሚ ቃል አውጣ ብላለች ሜቢ ቪዲዮ መስራት ፈልጋ ከሆነ አንዳንድ እቃዎች እዛ ቤታቸው ሲያስገቡ የሃይሚ ቃ ቡታጅራ ገባ ቡታጅራ ልትኖር ነው ምናምን እንደዛ የሚባል ነገር ከሆነ አላቅም ምናልባት ምሳሌ ነው የምላችሁ ጋይስ ምክንያቱም እዚህ መኖር ትችላላችሁ እዛም ሄዳችሁ ስላለ ዛሬ ፍፄ ሜቢ እቺን ነገር መስራት ፈልጋ ከሆነ ለብሩክ ሳታሳውቀው ብሩክም እንዴት ነው ኔጋ ይሆናል አይሆንም የሚለው ነገር መፈተን ፈልጋ ከሆነ ያስኬዳል ግን ደግሞ ብሩክ ደግሞ እየተባለ ያለው ነገር እሷ ጋር የሚያቀርበው ነገር አይደለም እንደውንም ዛሬ ያንተ እስክትሆን ድረስ ማለት ምን ማለት ነው የማነች አልገባኝም የማነች አራኔ ቪዲዮአችሁ በጣም ነው የሚያስቀኝ የመረኝ ነው ለማንኛውም ዛሬ ላይ ብትመጣለች ምን እንደምትል እስኪ ምን ሰማው ይሆናል ምን አይነት ነገር እንደምታስተላልፍ ምን ሰማው ይሆናል የኛ ወድ ቤተሰቦች ነገር ግን እኔ እንጃ እኔ ምንም እየታየኝ አይደለም እንደዚህ አይነት ያሁኑ ቪዲዮ እየታየኝ አይደለም ብሩኬ በጣም ትክክል ነው እዚህ ለመኖርም ላለመኖርም እሷ ናት መጠየቅ ያለበት አልፈልግም ብላ ሄደችው እሷ ናት እሱ የገባበትን ማጥ ወጣ ከወጣም ይቅርታ በድዬሻለሁ ከዚህ በኋላ አንቺን ላልበድልሽ ከጎኔ እንድትሆኚ ከጎንሽ እንድሆን አፈቅርሻለሁ ወድሻለሁ ብሎ ነው ተንበርክኮ ይጠይቃት ከዛ በጎቹ ምን ይላሉ መንበርከክ ኃጢአት መሰላቸው የድሮውን ሁሉ እያወጡ ይበትናሉ ወይኔ ሰው አደረጋችሁ ግን እግዚአብሔር ይመስገን በሉ የምሬን ያለማዩ ልጅ ባይኖር በማን ተቀልዱ ነበር እግዚአብሔርን በጣም ነው ያሳቁት እኔ የምሬን ነው እና ለማንኛውም ፍጻዬ ከጎን ሁን ከቡቡ ጎን ምንም ነገር እንዳይወስን ምክንያቱም የትም ቦታ እንዳይሄድ ከሄደም ደግሞ ዝንጥፋ በለ ማለት ነው ማንንም አትይ በቃ ሪስክ ውስጥ አትግባ በቃ ዝንጥ ፏ መሄድ ያለበት ቦታ ጥርክ በል ይመችህ ወንድሜ ዛሬ ራሱ እንደዚህ ቅብር ስለመጣ ደስ ብሎኛል ትናንትና እንደዛ ቅርዝዝ እንዳለ ዛሬ የሚደግመዋል ብዬ በጣም ፈርቼ ነበር በነገራችን ላይ ማለት ነው ለማን ደስ ይበለው ብለክ ለማን ብለህ ይቺን እድሜን ተጠቀምበት ፏፍሽ በል ምንም አይነት ስህተት ብቻ አትስራ በህይወት ላይ የሚጸጽተን ነገር አታድርግ ከዛ ውጭ ግን ሰው እንዲሃለኝ ሰው እንዲሆነ ሰው ያንተን ህይወት አንድ ሳንቲም አይኖርልህም ሁሉም የራሱን ኑሮ ነው የሚኖረው ሁሉም ለፎሎ ለሰብስክራይብ ለቪው ነው የሚለፈልፈው ሁሉም ከራሴ ጀምሮ ራሴንም ጨምሮ ማንኛውም ሰው የፈለገውን ነገር አለ አንተ የሚመስልህንና ህይወት ላይ ብቻ መጥቶ ራስን የሚቀይርልህን ራስን የሚያዝናናህን በቃ ያንተን ቤተሰብ የሚያስደስት በዙሪያ ያለ የሚፈልግ ያንተን ደስታ ለሚፈልግ ሰው ሁሉ ብቻ ማድረግ ያለብህ ነገር አድርግ ከዛ ውጪ አንተ የምትወደው አንተ የምትፈልገው ሰው አልፈልግህም አታስፈልገኝም ካለ መብቱ ነው ያ ሰው እንደዛ ማለት መብት አለው ግዴታ ንቀርጎ መያዝ መብት የለውም ብሩኬ ማለት ነው ምክንያቱም አንድ ሰው ሲወድ ነው እንጂ ካልወደደ ከዛ ሰው ጋር የመኖርም የመጨነቅም ግዴታ የለበትም እኔ እንደዛ ነው የማስበው ጋይስ ምክንያቱም እንደዛ ለምኖ እስከመቼ አይቻልማ ስለዚህ ሃይሚን ብሩክም ለምነው ምንም ጥቅም የለው ብሩኬም ሃይሚን ቢለምናት ዋጋ የለውም ገብቷችኋል ለዛሬ ነበር ቆይታ ይመስላል ቤተሰቦች አመሰግናለሁ ባይ ወዳችኋለሁ